ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንደበት መልስ ፈልጋለሁ። ገባሽ? በደንብ ታውቃላችሁ። በደንብ ታውቂያለሽ። በደንብ ታውቃለሽ። አላውቅም ሩታ ሌላ ነገር ውስጥ ከምንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ ነው ሩታ። ካንቺና ከሱ ውጪ ማንም የትም ቦታ ሊወስዳት አይችልም። ስለዚህ ምን አስነክታችኋት እንደሆነና የት እንዳደረጋችኋት እንድትነግሩኝ እፈልጋለሁ። እዚህ ልክ አንቺስ መጨከኑ ለምን አስፈለገ እንዴ? የግድ ኑሮ አለ እንዴ ካንቺ ጋር? ቆይ ጨረስን መሰለኝ ነው ካንቺ ጋር የግድ ኑሮ አለ እንዴ? እኔ ካልፈለኩኝ መብቴ ነው አይደለ? ጨረስን እኮ ካንተም ጋር ግዴታ ካንቺ ጋር ካልኖርኩኝ የኔን ላይፍ መበጥበጥ መቻል አለብሽ እንዴ? በእንደዚህ አይነት መንገድ እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? ወይ ምናልባት እሷን የሆነ ነገር ስላደረጋችኋት ወይ እሷን ስላደረጋችኋት እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? እንደዛ ነው የሚመስልሽ? ለምን ነው የሚረፍድብኝ? በቃ አለቀ እንዴ? መጀመሪያም እኮ ነው ያልፈለኩሽም እኮ አንቺ ነሽ መፈለግሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ታውቂያለሽ። እንዳይጠፋ ስለምፈልግ ለምን ስም የትኛው ጥሩ ስም ኖሮሽ ነው? ሰላም ወደኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ አንዳንድ ነገሮች ትንሽ እያስጨነቁኝ ስለሆነ በድጋሚ ወደ እናንተ መጥቻለሁ ቤተሰቦቼ እና እንግዲህ ትናንትና ምንም ነገር ዳኒ ሊያወራኝ አልቻለም፣ ሊነግረኝም አልቻለም፣ ሊያሳውቀኝም አልቻለም እና ያለኝ አማራጭ የግዴታ ሩታና ኤፍሬምን ማግኘት አለብኝ ብዬ አስቤያለሁኝ። ኤፍሬም ስደውልለት የሆነ በስልክ እንኳን ጥሩ መልስ እየሰጠኝ አይደለም፣ ጥሩ ንግግር እያወራኝ አይደለም፣ ስለ ሄርሜላ ጉዳይ ሳወራው ማለት ነውና ያለኝ አማራጭ የግዴታ ሩታንም ኤፍሬምንም ማግኘትን ወስኛለሁኝ። ሁለታቸውንም አግኝቼ መጠየቅ ፈልጋለሁኝና ዳኒ በዚህ ልክ እየማለ እንደዚህ እንትን እያለ በእርግጠኝነት የሆነ ነገር እንኳን ቢኖር የሆነ ፍንጭ እሱ ጋር ቢኖር ፊቱ ላይ የሚያስታውቅበት ነገር ይኖር ነበርና አሁን እኔ ለሱም እውነት አለው ብዬ መናገር አልችልም። እስካሁን ድረስ ምንም አይነት ምላሽ አላገኘንም በሄርሜላ ጉዳይ። በጣም ነገሮች ተስፋ እያስቆረጡኝ እየመጡ ነውና ግራ እየገባኝ ነው ያለው። ማንን መክሰስ ማንን እንትን ማለት እንዳለብኝ አላቅም ቤተሰቦቼ እና አብዛኛው ሰው ለፖሊስም አሳውቁ ምናምን ነገር እያላችሁ ነውና አሁን ያለን አማራጭ የመጨረሻ ሩታና ኤፍሬምን አግኝቻቸው በእነሱ በኩል ምንም አይነት መፍትሄ ማላገኝ ከሆነ ቀጥታ ፖሊስ እናሳውቃለን። ነገሩ በህግ እንዲያዝ እናደርጋለን። ለምን ዛሬ ሁለተኛ ሶስተኛ ቀኑ አይ ቲንክ እየሆነ ነውና ምን እንደማደርግ ትንሽ ግራ ገባኝ ቤተሰቦቼ። በጣም በጭንቀት ለሞት ነው። እንቅልፍ ራሱ በስነስርዓት እየተኛውኝ አይደለም እና በምን አይነት መንገድ ነገሮች ተፈተው እንትን እንደሚሉ አላቅም ቤተሰብ። ማን ላይ እንትን እንደምል አላቅም ቤተሰብ። ሩታንም ኤፍሬምንም ሁላቸውንም ነው በስልክ ያወራኋቸው። ሜሮንም ዳኒንም በስልክ በደምብ ሁላቸውንም አውርቻቸዋለሁኝና የመጨረሻ ምላሽ ማገኘው ከኤፍሬምና ከሩታ ነው ብዬ ተናሰርኩኝ ነውና እንግዲህ ዛሬ ጥሩ ዜና እንሰማለን ብዬ አስባለሁ በሷ ጉዳይ በሄርሜላ ጉዳይና የምትለውንም ነገር አብረን የምናይ ነው የሚሆነው። እንግዲህ ኤፍሬምንም ያው ወንድሜ ነው ብቻ ነው ምንም እንትን ብል ምንም ሊያመጣብኝ አይችልምና ቢያንስ የሆነ ፍንጭ ከነሱ አገኛለሁ ብዬ አስባለሁ በእነሱ በኩል የተደረገ ነገር ካለ ማለት ነውና ስለጨነቀኝ ነው ዛሬም ወደ እናንተ የመጣሁት። ያው ምንም ነገር ሲገጥመኝ ወደ እናንተ ነው ይዤው የምመጣውና ለዛ ነው ቤተሰብ። በጣም ጨንቆኛል፣ በጣም ደብሮኛል፣ በጣም ከፍቶኛል። ምን እንደማደርግ ራሱ አላውቅም። ሄርሚ ደግሞ የሆነ ነገር እንኳን አስከፍቻት ወይ አስደብሬያት ቢሆን ኖሮ ከሷ የሆነ ነገር እናይ ነበረ። ቢያንስ ከኔን ተቀይማኝ ነው ወይንም የሆነ ነገር ነው እንዳልል እኔና ሄርሚ ምንም እንትን ያለን ነገር የለምና ለመጨረሻ ጊዜ ራሱ ስልክ አውርተናል ከሷ ጋር በሰላማዊ መንገድ። የሆነ ቦታ እንኳን ሄዳ ቢሆን በራሷ ፍቃድ ለረፍትም ለምንም እንኳን ቢሆን እንዲህ ማረፍ ፈልጋለሁ ብላ ቴክስት ታደርግልኛለችና ቤተሰቦች ያላቅም ምን እንደማድረግ። ኤፍሬምና ሩታም እየመጡ ነው። እዚህ ከነሱ ደግሞ ምላሽን ለማግኘት እንሞክራለን። አይ ቲንክ ከኤፍሬም ጋር በደንብ አውርቼ መግባባትና ቢዋሸኝም በማቅበት መንገድ አውቃለሁና ደህና ናችሁ?
ሰላም ነው? ደህና ነኝ እግዚአብሔር ይመስገን። በስልክ በስነ ስርዓት ማውራት ስላልቻልን ነው የጠራኋችሁ ሁለታችሁንም ማለት ነው። እና የጠራሁበት ምክንያት ምንድነው? ስለ ሄርሜላ ጉዳይ ላወራችሁ እፈልጋለሁ በድጋሚ ማለት ነው። ምንም በስልክ ትክክለኛ ምላሽ እየሰጣችሁኝ ስላልሆነ ማለት ነው። ስለዚህ እኔ ከእናንተ ምንም አይደለም የምፈልገው፣ መጠየቅ የምፈልገው ስለ ሄርሜላ ጉዳይ ነው። ሄርሜላ የት ነው የሄደችው? እና ለመጨረሻ ቀን የተገናኘችው ኤፍሬም ካንተ ጋር ነበረ። ካንተ ጋር ሻይ ቡና ልበለሽ፣ ወደ ቤት ልሂድ ምናምን ብዙ ነገር አይቻለሁኝ። በጊዜው በቃ ምንም ነገር ማለት ስላልቻልኩኝ አለስዋለሁ ነገሩን ማለት ነውና ለመጨረሻ ቀን የተገናኘችው ካንተ ጋር ነው። አንተም ባገኘችበት እለት እኔም አግኝቻት ነበረ። ከዛም በኋላ ግን ማታውንም ቤት አላደረችም። ምን እንደተፈጠረም አላውቅም። ምን እንደሆነችም ማቆጣ አልችልምና አሁን እንድትነግሩኝ የምፈልገው ሄርሜላ የት ነው ያለችው? የት ነው ያደረጋችሁት? በግልጽ አማርኛ ነው የምጠይቃችሁ። ለምን ነገ ከነገ ወዲያ እየዋለ ሲያድር ብዙ ነገሮችን ሊፈጥር ይችላል። በጣም ነገሮች እየከበዱ ሊሄዱ ይችላሉ ከዚህ በኋላ ማለት ነውና እንደዚህ ደግሞ ላንላቀቅ እንችላለን። ስለዚህ ትክክለኛውን ነገር እንድትነግሩኝ ነው የምፈልገው። ኤፍሬምም ምናልባት ሆይ ተብለህ እዚህ ነገር ውስጥ እጄን አስገብተህ ከሆነ ወንድሜ ስለሆንክ ምንም አልፈ ነገር የለም። ስለዚህ እውነታውን ትክክለኛውን ነገር እንድትነግረኝ እፈልጋለሁ። እሺ እንግዲህ ያው ሰምተንካል። ሲቀጥል ባለፈው ያገኘኋት ጀስት ለሻይ ቡና ነው። ከመቼ ጀምሮ አንተና እሷ ሻይ ቡና ሲጀመር ብላችሁ ታውቃላችሁ? ከኔ ጋር ሆነ እንጂ በአካል አግኝታት እራሱ እኮ ብቻህን አታውቅም አይደል እንዴ ፍሬም? ከመቼ ጀምሮ ነው አንተ ሻይ ቡና ማለት የጀመርከው እሷን? ወይንም ለምን አስፈለገ ሻይ ቡና ማለት እራሱ? ነግሬያታለሁ እኮ ለራሷ ምን ብለህ እናንተ የምትጀምሩ እኮ በቃ የጨረሰው ነገር ነው። ባለፈው ተገናኝተን እንዳታገኛት ብለኝ ከዚህ በኋላ ከዛ ቀን በኋላ እኮ አገኘኋት ኤፍሬም። የዛን ቀን ማታ ነው አንተ ይዛት የወጣህ ቀን ማታ ነው እሺ ልጅ በዛው ያጣናት ማለት ነው። ስለዚህ ነው የት እንደሄደች አላውቅም። እርግጠኛ ነህ እንደዛ ነው? አዎ እንደዛ ነው። እንደዛ አይደለም። እንደዛ ነው። እሺ እንደዛ እንዳልሆነ በምን ላስረዳ መሰለህ? በማግስቱ ተገናኝተን በማግስቱ አይደለም ያልኩሽ። ኤፍሬም ባገኘበት ቀን የዛን ቀኑን እኔና እሷ ተገናኝተናል ነው ያልኩሽ። ተረጋጋ። ኤፍሬም አግኝቷት ትላንትና አገኛት። በማግስቱ ለምን እንዲያደረክ አልከው? ስለዚህ ማታ ጠፍታ ከሆነ በማግስቱ እንዴት እንደዚህ ያደረክ? በመጀመሪያ ደረጃ እሱን ቪዲዮ የሰራ ነው ጠዋቱ ነው እኔና ኤፍሬም። እኔ አላወኩኝም ነበረ። እኔ የተነገረኝ እኮ ከሰዓት ነው የተነገረኝ እያልኩሽ እኮ ነው። ደውለው የነገሩኝ ከሰዓት ነው። አዎ እህቷ ነች ደውላ ለኔ ነገረችኝ ማለት ነው። አልተደዋወላችሁ? አዎ አልተደዋወልንም። ስልክ አላነሳችም። ሲጀመር እኛ ካወራ እኮ ምንም ያከራክረን ነገር ነው። እሱ አገኛትም አላገኛትም ምንድነው የምታጣሪው? ይኸውልህ ይፋ ነገሩን እናጥራው። ምንድነው የምታጣሪው? ያልሆነ ነገር ነው እያወራክ ያለው። ምንም ያልሆነ ነገር የለም። ሲቀጥል ደግሞ ተደዋውለን አግኝቻት ከሱ ጋር ሻይ ቡና ብለናል ብላን ነበር ነው ያልኩት። በደንብ አዳምጪ እስኪ መጀመሪያ። ኤፍሬም ያገኛት ዕለት እኔም አግኝቻታለሁ ነው ያልኩሽ። ኤፍሬም ያገኛት ቀን ከኔ ጋር ተገናኝታለች። ከዛም በኋላ ማታውኑ ቤት አልገባችም። በነጋታው ነው የተነገረኝ እኔ ነው እያልኩሽ ያለሁት። ምንድነው ድርቅ የሚያደርግሽ? በነጋታው ከተነገረ እኮ ጠዋት ነበር የተገናኘው። ለምን አልጠየቅከኝ? እኔ አላውቅማ። በነጋታው ከሰዓት እኮ ነው የተነገረኝ እና ከእናንተ ጋር የተገናኘው ጠዋት ነው አይደለ? ያማታል እንዴ በእግዚአብሔር። አይ ስለሸሩት በዚህ ልክ አሁን ነገሩን እንትን ለማለት ለምን ትሞክሪያለሽ እኮ? በቃ አንቺ ጋር ካለች በግልጽ አማርኛ መናገር ነው፣ ወይንም እናንተ ያደረጋችሁባት ቦታ ካለ መናገር ነው። ገባሽ? ጠባቂ ነን። ምን አገባንኛ? ሩታ ሰሚያለሽ? አንድ ነገር ልንገርሽ። እሺ ጠፋሽ ከተባለ ስንት ቀን ሆኖታል? አያገባሽም። እኔ ስለሱ አይደለም እየጠየኩሽ ያለሁት። ስለሱ አይደለም እየጠየኩሽ ያለሁት። ካላገባኝ ይሄንንም ጉዳይ ልጠይቀኝ አትችልም። አትጩህ አቡ፣ ተረጋጋ። ጮኸለ እንዴ? በማያገባኝ ጉዳይ እንድታናገረኝ አልፈልግም። አይመለከተኝም። ምን አገባኝ እኔ? እሺ ሩታ በጣም ለመረጋጋትና ነገሮችን እንትን ለማለት እየሞከርኩኝ ነው ያለሁት። በማያገባኝ ነገር ጠርተህ እያናገርከኝ ነው። አያገባኝ። ያገባሻል። ምን አገባኝ? አንድ ነገር ልንገርሽ። ምን አገባኝ? ሩታ እልይዞሽ ብዙ ነገር ለማድረግ እንትን እያልሽ ነበረ። ሲቀጥል ብዙ ነገር እየፎከርሽም ነበረ በዛ ሳምንት ማለት ነው። ስለዚህ በግልጽ አማርኛ ነው የጠየቅኩሽ። ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንደበት መልስ ፈልጋለሁ። ገባሽ? በደንብ ታውቃላችሁ። በደንብ ታውቂያለሽ። በደንብ ታውቃለሽ። አላውቅም ሩታ ሌላ ነገር ውስጥ ከመንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ ነው ሩታ። ካንቺና ከሱ ውጪ ማንም የትም ቦታ ሊወስዳት አይችልም። ስለዚህ ምን አስነክታችኋት እንደሆነና የት እንዳደረጋችኋት እንድትነግሩኝ እፈልጋለሁ። በእርግጠኝነት
ያን ቀን ከሆነ ጠፋች የተባለው ኦሬዲ 24 ሰዓት አልፏታል። ለምን ህግ ጋር ሄዳችሁ እጃችሁን አጣጥፋችሁ ተቀመጣችሁ? እናንተ ለኛ እጃችሁን አጣጥፋችሁ ተቀመጣችሁ። አንድ ነገር ልንገርሽ፣ ማወቅና አንቺን በአካል አላገኘሁሽም እስካሁን አይደለ? ላገኘሽ ስለምፈልግ ነው። ሲቀጥል ደግሞ እቺ ልጅ ህፃን ልጅ አይደለችም፣ ትልቅ ልጅ ነች። ኖ አንድ አዳምጪኝ፣ ትልቅ ልጅ ነች። መጠየቅ ነው። እሷን ስልኳ ይጠራል እያላችሁ ነበረ፣ የተጫጫኋችሁ ነበር። ከጠራ ደውሎ ማናገር፣ መጠየቅ። እኛን በማያገባን ውስጥ አትትከሩ። አይመለከተም። ገባ? ምትጠጥሽ በነገር ውስጥ ነው እየገባሽ ያለሽው። በስነ ስርዓት ነበር ላናገርክ የፈለኩት። ለምንድን ነው የጠራኸኝ ብዬ በስነ ስርዓት ነው ላናገርክ የመጣሁት የነበረው። በማያገባኝ ነገር ግን ሆት ሆነ እንዲህ የጮክ እንድታናገረኝ አልፈቅድልህም። በመጀመሪያ ደረጃ ተረጋጋ። ገባ? አይመለከተኝም ስላንተ ሄርሜላ። እኔ የራሴ ጉዳይ አለኝ ሰው ነኝ። እሺ የራስሽ ጉዳይ፣ ካንቺ ጋር አላወራም። ኤፍሬም ያለውን ነገር በስነ ስርዓት እንድትነግረኝ እፈልጋለሁ። በትክክለኛው እውነት ንገረኛው። በስነ ስርዓት ያለው እውነት እኮ ነገረች ሩታ። እኛ ምንም የምናውቀው ነገር የለም ኤፍሬም። ስለ ሄርሜላ የምታውቀው ነገር በደንብ አለ። ሲቀጥል በመጀመሪያ በዚህ ሳምንት ብዙ ነገር እየተሳሳታችሁ ነበረ። እያንዳንዱ ነገር ኤፍሬም እኔ ወንድሜ ነህ ብዬ እያለፍኩ ነበረ። ይቅርታ ስለጠየቅ ስላልጠየቅ አይደለም ግን በቃ እኔ ለማለፍ እየሞከርኩኝ ነው እስካሁንም ድረስ ዝም ያልኩ ማለት ነው። ይቅርታ ጠየቅናችሁ፣ ሶሪ ነው ያልናችሁ። ከሶሪ ውጪ ምንም አላልናችሁ። ስለዚህ አሁን ደግሞ ሄርሜላን ያገኘሃት ቀን እያደረክ የነበረው አክት ትክክል ነው? ምን አድርገህ እውነት ለሷ ለመጥቀም ነው? ምን አድርገህ? ምንም አላደረክም። እስኪ ቪዲዮውን መለስ ብለህ ያው ያደረከውን ነገር ለምን አይዋለሁ? እዛ ላይ እኮ ነበርኩኝ እኔ። ኤፍሬም ለምን ነው የምትደረገኝ? ለምን አይዋለሁ ቪዲዮውን እኮ አሁን እኮ እኔ ምንም እየጠየቅኩ አይደለም እኮ። እኛ በማናውቀው ነገር ነው አንተ እያወራህ ታውቃለህ እያልኩ ነው። ምንም የማውቀው ነገር የለም። ለምን የምታስጨንቀው? በደንብ ታውቃለህ። እኔ ባታውቅ እኔ በዚህ ልክ አልከራከርም። በደንብ ታውቃለች እሷም። ስለዚህ ትክክለኛውን አውቀን ብንረዳ ደስ ባለን፣ ግን ባለማወቃችን እናዝናለን። ይቅርታ አድርገልን። ይሄ እኛ ህይወት አይደለም፣ የኛ ጉዳይ አይደለም። የማያገባን ነገር ውስጥ ሄርሜላ ጠፋች አልጠፋች በእኛ ህይወት ቢጨምር የሚቀንስ ነገር አለ? ኤፍሬም ስለመጥፋት ስላለመጥፋት አይደለም እያወራ ያለው። የት አድርጋችኋት ነው እያልኩኝ ያለሁት። ምን የት እናደርጋት እንችላለን? ኤፍሬም ብዙ ነገር ለመፍጠር እየሞከራችሁ ነበር። የዛን ቀን ምን አደረግን? ብዙ ነገር ለመፍጠር ብዙ ነገር እያሰባችሁ ብዙ ነገር እያቀራችሁ ነበር። እኔና እሷን ለመለያየት ሆን ብላችሁ ብዙ ነገሮችን እየጠነሰሳችሁ ነበር። ስለዚህ ትክክለኛውን መረጃ ብትሰጡኝ ነው ሞር የተሻለ ቢሆነው። ነገ ከነገ ወዲያ ነገሩ እያደረ ሲሄድ በጣም የባሰ የከፋ ነገር ውስጥ ነው የምንገባው። ትክክለኛው መረጃ እኮ ሰጠህ የለችም። እኛ ጋር እኮ እንዴ እስከማቆረስ እኔ ጋር የለችም። ኤፍሬም ስትዋሸኝ እኮ አቅም ባለውኝ ለምንድን ነው ነገሩን የምትለው? እሺ በቃ ውሸትም ከሆነ እንደ ውሸት ቁጠረው። እኮ እየዋሸኝ እንደሆነ ታስታውቃለህ። ከንግግርህ የምረዳው ነገር አለ። የሚዋሸው ነገር የለም ትምላለህ። አዎ ሄርሜላ እኔ ጋር የለችም። እርግጠኛ ነህ? አዎ እስኪ እያየኸኝ አውራ። እያየሁ እኮ ነው የማወራህ። ሄርሜላ ውሸት እንደሆነ ፊትህ ላይ ያስታውቅብሃል። ሄርሜላ እኔ ጋር የለችም እኮ ያስታውቅብሃል። ፊትህ ላይ ውሸት እንደሆነ በደንብ ያስታውቅብሃል። ስለዚህ ትክክለኛውን እውነታ መናገር ነው ሞር የተሻለ የሚሆነው። የምንከራከረው እንዴ በማይሆን ነገር እኮ ነው ጊዜ እየፈጀች ያለው። እንደውም ሌላ ቦታ ምናልባት እሷ የምትኖርበት ቦታ ላይ መፈለግ የሚሻለው። እኛ ጋር የለችም። የት ነው መፈለግ የምትችለው? እስከ ዛሬ የምትውልበት ቦታ አንተ ነው የምታውቀው። እኛ ከየት እናውቃለን? ስለ ሄርሜላ አንድ ነገር ልንገርህ። ሄርሜላ ከማንም ሰው ጋር ተነካክታም ተገናኝታም በምንም አይነት ነገር እንትን ብላ አታውቅም። ገባክ? ጋጠ ወጥ ባህሪ ያላት ልጅ አይደለችም። ለሰው ደግሞ እርግጠኛ ሆነ ማውራት አትችልም። 100% እርግጠኛ ነኝ እኔ። እርግጠኛ ስለሆንኩኝ መሰለኝ እየተናገርኩ ያለሁት አይደል እንዴ? 100% እርግጠኛ ነኝ። ሲቀጥል እሷ ምን አገባንኛ? ይቅርታ ከዚህ ጋር አይደለም ከሱ ጋር ነው እያወራ ያለሁት። ከፈለግሽ መሄድ ትችያለሽ። ገባሽ? እያወራ ያለሁት ከሱ ጋር ነው እኮ ከሱ ጋር ነው እያወራ ያለሁት። እያወራ ያለሁት ከሱ ጋር ነው። አይመለከተውም። እሱም ቢሆን እውነቱን ልንገርህ አይመለከተውም። በቃ አንድ ነገር ልንገርህ ኤፍሬም፣ ማንንም እኔ ልጠረጥር አልችልም። ሲቀጥል እሷ ከማንም ሰው ከመንገደኛ እንኳን የምትነካካው አይደለችም። ስለዚህ እኔ ጠንቅቄ አውቃታለሁኝ። ማንም ደግሞ ጠላት ያለባት ሰው የለም። ስለዚህ እናንተ ናችሁ ብዙ ነገሮችን እሷንም ለማድረግ እኔንም ለማድረግ እየሞከራችሁ ነው። አይ ባይዘይ ጠላት የለብኝም አትበል። ብዙ ሰዎች ጠላት አለብኝ። ምንም ጠላት የለብኝም ኤፍሬም። አንድ ነገር ልንገርህ፣ ከማንም ሰው ጋር እኛ ተነካክተን አናውቅም። በሰላም ነው ላይፋችንን እየኖርን ያለነው። ላይፋችን ላይ መጣችሁብን የደረሳችሁብን እናንተ ናችሁ። እኛ ሳንደርስባችሁ ማለት ነው ያልካ አይደለ? ስለዚህ ምን የምታውቃት ከሆነ በደንብ የምትታወቅበት ቦታ እየሄድክ ቼክ አድርጋት። ለእርግጠኛው እኛ ስናገር እኛ ጋር የለችም። አሁን ዝም ብለን እንቆምከው ድካም ነው እየሆነብህ ያለው። ኤፍሬም አንድ ነገር ልንገርህ፣ እኔ ወንድሜ ነህ፣ ጠንቅቄ አውቃለሁኝ። ብዙ ነገር ዋሽተኸኝ እንኳን በፊት አውቅብሃለሁ። ገባክ? እሺ አሁን ማን ይሁን ነው የምትለኝ? ስለዚህ ካለችበት አምጣት ነው እያልኩ ያለሁት። ሌላ ነገር አትጣል። ሲቀጥል ኤፍሬም እነሱ ምንም አይጠቅሙም። እኔ ነኝ የምጠቅምህ። ገባህ? እኔ ወንድምህ ነኝ። ይሄ የመጥቀም ያለ መጥቀም ጉዳይ አይደለም። ኖ ዛሬ ነገ ከነገ ወዲያ ከነሱ ጋር ላትገናኝ ትችላለህ። ከኔ ጋር ነው አብረህ ላይፍን የምትቀጥለው። ገባክ? ማንም ዙሪያ ላይ ያለ ሰው ምናልባት ሆይ ሆይ እያለ እስኪ አንድ ጊዜ ላውራ በእናትሽ፣ አፍሽን አትክፈቺ። የራሱ ላይ ካለው ላስታውስ ብዬ ነው። ማየው ነገር አንድ ነገር ልንገርህ፣ ማንም አይጠቅምም።
ስለዚህ አሁንም ደጋግሜ እየጠየኩ ነው ያለሁት ኤፍሬም ትዕግስቴን አታስጨርሰኝ። ሄርሜላ ያለችበትን ቦታ ንገረኝ፣ ውሰደኝ፣ ምንም ይሁን በቃ ከዚህ በኋላ ለሚፈጠሩት ነገር ራሴ ሪስክ ወስዳለሁ። ሲጀመርም ከእናንተ ጋር የሚያደራረሰኝም ነገር አይኖርም። ስለዚህ ለመጨረሻ ጊዜ ግን ልጠይቅህ የት ነው ያለችው? እኔ ምንም አውቀው ነገር የለም። ካመንክ ምን ካላመንክ ደግሞ ምን ማድረግ ይቻላል? ባይሆን እናፈልጋለን፣ የት እንዳለች እንተባበራለን። ካንተ መፋት ካለብን እንተባበራለን። ኤፍሬም እየቀለክብኝ ነው ያለው። እኔ ለምን ነው የምቀልደው እኮ እየቀለክብኝ ነው ያለው። እሺ እኔ ጋር ሄርሜላ የለችም። ኬላ አምጣት፣ ፎቶዋን ላሳየ። ኤፍሬም እየቀለክብኝ ነው ያለው። እኔ ምንም እየቀለድኩኝ አይደለም። እንከባበር እያልኩ ነው። ምንም ቢሆን ታላቅ ነኝ። እንከባበር በቃ እኔ ጋር የለችም። እሺ እኔ ኬላ አምጣት፣ ሄርሜላን ኬላ አምጣት። ሰዎች ስላሉ ኤፍሬም ትሆናለች ብሎ ስላሉት ነው። ሰው ስላለኝ ስላላለኝ አይደለም። በቃ ትክክለኛውን መረጃ እንድትሰጠኝ ነው የምፈልገው። ትክክለኛው መረጃ እኮ እየነገርኩ ነው ደጋግሜ። እኔ ጋር የለችም ሄርሜላ። እንዴ ስንቴ ነው ነገር? እሺ የት ነው አንተ ጋር ካልሆነች? አንተ ጋር ካልሆነች እኔ ኬት አውቃለሁ እንዴ? ሄርሜላ የምትሉበት እኔ ኬት አውቃለሁ? አንድ ቀን እኮ ነው የጠራኋት። አንድ ቀንም ብትጠራት የጠራህበት መንገድ ትክክል አይደለም። አንተና እሷ ሻይ ቡና የሚያስብል ቤቷን ምግብ የምትጋብዝበት ምንም አይነት እንትን የለህም። ገባክ? ቢያንስ የሆነ ነገር እውነት እንኳን ኖሮክ አንተን እንዳላልፋ አላደረከኝም። ገባክ? አሁን ጭንቅላት ልታስብበት ነው አይደለ? እኔ በጣም ምናልባት ዙሪያ ላይ ሆይ ሆይ እያሉ ብዙ ሰዎች በዚህ ታይም አንተን እያበረታቱ ሊሆን ይችላል። ማንም ስላበረታታኝ ደግሞ ምንም አደርገው ነገር እያበረታታ ነው። ብዙ ሰው እያበረታታ ነው። ኤፍሬም ለራሴ አውቃለሁ። ስለዚህ ማንም ስለጮኸ ማደርገው ነገር የለም። ግን ሄርሜላ አላልኩ። ሄርሜላ እኔ ጋር የለችም። ለዛን ቀን ደግሞ ስተት ከሆነ እኔ እናንተ ጨርሰናል። አታገኛት ብላይ ከዛ ቀን በኋላ ያገኘኋትም ነገር የለም። ስለዚህ ጉዳይ እኮ አውርተናል። ለምን ድጋሚ ማንሳት እንደፈለክ አላውቅም። አትነግረኝም ነው? አትነግረኝም እንዴ? ደጋግሜ እኮ እየነገርኩ ነው። አብረን እኔ ጋር የለችም ሄርሜላ። እርግጠኛ ነህ? ነገ ከነገ ወዲያ እኮ እውነቱን መውጣቱ አይቀርም እኮ። እውነትማ ተደብቃ መቼም እችል ልጅ አትገሏት። ገባክ? እውነቱ እኮ መውጣቱ አይቀርም። እውነቱ የወጣ ቀን ግን እኔ እናንተ የመጨረሻችን ነው የሚሆነው። ኤፍሬም እንደዚህ አይነት ማድረግ እኮ የመጨረሻችን ነው የሚሆነው። በጸባይ ካሁኑኑ እየጠየቅኩ ነው። በቃ ሌላ ነገር እንዳይፈጠር በጸባይ ነው እያወራሁት ያለው። በትክክለኛ መንገድ ምላሽ እንድትሰጠኝ፣ እየቀለድክብኝ እየሳቅብኝ ምላሽ እንድትሰጠኝ አልፈልግም። ኦኬ ሲሪየስ እንደሆነ ነው። በቃ እኔ ጋር የለችም ሄርሜላ፣ ወይም ደግሞ ሄርሜላ ያለችበት ቦታ አላውቅም። እንግዲህ ከዚህ በላይ ምን የምትጠቀመው ነገር አለ? ቆይ እኔ ምን እጠቀማለሁ? እሷ እኮ ምን የምትጠቀሙት ነገር አለ? እኔ ምን እጠቀማለሁ? በህይወቴ የሚጨምርልኝ የምትቀንስልኝ ነገር አለ? ሄርሜላ እኔ ጋር መጣ ምንም የምታደርግልኝ ነገር እኮ የለም። ካንተ ወስጂ የት ላደርጋት ነው? ምንም ማረጋት ቦታ የለም። ስለዚህ ለሄርሜላ እኔ ጋር መጣችም ሄደችም የምትጠቅመኝ ነገር የለም። ልደብቃትም ሆነ ልጠልፋትም ሆነ የትም ጋር ልክ ቆይ መጨካከኑ ለምን አስፈለገ? በዚህ ልክ አንቺስ መጨከኑ ለምን አስፈለገ እንዴ? የግድ ኑሮ አለ እንዴ ካንቺ ጋር? ቆይ ጨረስን መሰለኝ ነው ካንቺ ጋር የግድ ኑሮ አለ እንዴ? እኔ ካልፈለኩኝ መብቴ ነው አይደለ? ጨረስን እኮ ካንተም ጋር ግዴታ ካንቺ ጋር ካልኖርኩኝ የኔን ላይፍ መበጥበጥ መቻል አለብሽ እንዴ? በግድ ነው። ድረሽብኝ አልደረስኩብኝ። ከዚህ በላይ ምን ትደርሽብኛለሽ? ሄደሽብኝ ነው ያለሽው እንዴ? ከዚህ በላይ ምን ትደርሽብኛለሽ? ሲቀጥል ደግሞ እውነት አንተ እውነት ካለ እውነት እናንተ ጋር ሀቅ ካለ በታሪክ ልትቀመጡ እንደማትችሉ እንተዋወቃለን። እንዴት ነው ማንቀመጠው? አትቀመጡ። እሺ ምን ገመድ ነው መያዝ አለብን? እኔ እንደዛ አላልኩም። እና ታዲያ ምን ማድረግ አለብን? ጀምሮ ጠፍታለች ከተባለ ከማታ ጀምሮ ነው ያልነበረችው ከተባለ ኦልሬዲ በደንብ 24 ሰዓት አልፎታል። 24 ሰዓት ካለፈ ደግሞ ህግ ጋር መሄድ ምናምን ትችላላችሁ እኮ። እኛ አቅቶን እኮ አይደለም ሩታ፣ መሄድ አቅቶን አይደለም እያልኩሽ ነው። ግን ደግሞ በአካል አግኝቼ ስላላወራችሁ ነው። ሁለታችሁንም በአካል ስላላገኘኋችሁ ነው። ሰምኛለሽ? በስልክ ተደዋውለናል። ላሹን በስክክል ነግረናችኋል። አልነገርሽኝም እንጂ ልታስረጅኝ አልቻልሽም። ምን ያገባኝም ብለሽ እኮ ነው የዘጋሽብኝ። በደንብ ነው የነገርኳችሁ። እንዴ ለምን ትከራከርኛለሽ? ስትጨቃጨቀኝ ድሮስ ታዲያ በስነ ስርዓት እንዳናገር ጠብቀ ነበር እንዴ? ሲሪየስ ነኝ ሩታ። በስነ ስርዓት ስላላናገርሽኝ ነው በአካል ላገኝሽ የመጣሁት ማለት ነው። ከዚህ በኋላ መወሰን ያለብን ነገር እኮ እንወስናለን። ችግር የለውም። የፈለከውን ወስን። እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም በነገር ላይ። ስለዚህ አንተ ኬት እንዳደረጋችሁ ታምጣት። እኔ የማውቀው ታሪክ የለም። ታውቂያለሽ ኬት እንዳደረጋችሁ ታምጣት። አንቺ ኤፍሬም ብለህ ስትል እንዴት ነው እንደዛ አይነት ሁኔታ እኔ ላናገር የምችለው? የማውቀው ነገር የለም ብዬ ዘጋሁት። አለቀ። መጣሁኝ በአካልም የደገምኩልክ ይሄንን ነው። የተለየ ሰሚኛለሽ? እኔ ዳኒና አግኝቼዋለሁኝ በአካል ገባሽ? ታዲያ እኔ ምን አገባኝ? ኖ ልነግርሽ ነው።
በአካል አግኝቼዋለሁኝ። እናንተም በአካል አላገኘኋችሁም ነበረ። ትክክለኛውን ምላሽ ማግኘትና ማወቅ ስለምፈልግ ነው ደግሜ የጠራኋችሁ ማለት ነው። በስልክ ማውራት ብቻ በቂ ስላልሆነ ማለት ነው። ኦኬ ካሁን በኋላ ትክክለኛውን ምላሽ ያገኘ ይመስለኛል። ሶ ማድረግ የምትፈልገውን ነገር መራመድ የምትፈልገውን እርምጃ መውሰድ ትችላለህ። ከዚህ በኋላ ምንድነው ትክክለኛው ምላሽ? አናውቅም። እንዴት ነው የማታውቂው? ግዴታ የለብንም። እኔ ወንድ በደንብ ታውቂያለሽ። የማው ግዴታ የለብንም። ስለሷ ምን ያ ሁሉ ጊዜያት ምን እንትን ስትይ አልነበረም ቢኖርሽው? የማው ግዴታ የለብንም። በደንብ ነው እንጂ እያንዳንዱን ነገሯ ለማወቅ እኮ ነው ኋላ ስርስሯ የምትከታተዩ አይደል እንዴ? በደንብ ነው የምትከታተዩ። እውነት ደጋረኩ እንደዛ ነው። ግዴታ እኔ ካንቺ ጋር ካልሆንኩኝ እሷና እኔን ማለየት አለብሽ እንዴ? የነገርኩህን ነገር መስማትም ማመንም ግልጽ ነው። ሲቀጥል ደግሞ በጣም ሆቴ የሆንክበት ጉዳይ ገብቶኛል። በደንብ ነው ነገሩን አጥርቼ ያስረዳውክ። ከገባ ይገባል፣ ካልገባ የራሱ ጉዳይ አይመለከተኝም። ከዚህ በኋላ ግን በእንደዚህ አይነት ወይ እንድታናገረኝ አልፈቅድም። በእንደዚህ አይነት መንገድ እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? ወይ ምናልባት እሷን የሆነ ነገር ስላደረጋችኋት ወይ እሷን ስላደረጋችኋት እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? እንደዛ ነው የሚመስልሽ? ለምን ነው የሚረፍድብኝ? በቃ አለቀ እንዴ። መጀመሪያም እኮ ነው ያልፈለኩሽም እኮ አንቺ ነሽ መፈለገሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ታውቂያለሽ። እንዳይጠፋ ስለምፈልግ ለምን ስም የትኛው ጥሩ ስም ኖሮሽ ነው? አንተ ይኸውልህ ያላደረኩትን ነገር በሆነ ባልሆነ የኔ ስም ይጣፍጣል መሰለኝ እንደ ቅመም ነው የሚታያችሁ መሰለኝ። እዚህም እዛም ስለምታነሱት ያን ነገር እንድታቆሙ ነው የጠራው። ይቅርታ ጠይቁ እንጂ አንተን ፈልግ። የትኛው ጥሩ ስም ኖሮሽ ነው? ቆይ በማያገባኝ ቦታ እየጠራችኝ ስለሆነ ነው። ከዚህ በኋላ እንዳታናገረኝ ፕሊዝ። እንዴት ነው ማናገርሽ? በቃ ጨረስን። በደንብ ነው ማናገርሽ። ጉዳያችንን ጨረስን። የማያገባኝ የሚመለከተኝን ያልሆነ ነገር ጠየቀኝ፣ እኔ ምላሹን ሰጥቻለሁ። ከዚህ በላይ ምንም እንድጠይቀኝ አልፈልግም። ለኛ እኮ ስታይን ሞኝ ነው እንዴ ምን መስለሽ? እያንዳንዱ ነገርሽን እኮ በደንብ ነው የምናውቀው። ብልጥም ሁን እያንዳንዱ ነገር ልታውቃችልም በደንብ ነው ማውቀው። እንዴ አንቺን አጣሻለሁ እንዴ? አብሬሽ ኖር ያለው እኮ አንቺን አላጣሽም። ኮምፕሊትሊ በደንብ ታውቀኛለህ ማለት አይደለም። በደንብ ነው ማውቀው። ክፋቱንም ሁሉ ነገርሽን በደንብ ነው ማውቀው። እሺ ከጨረስሽ ይዤልኝ። እሺ እኮ ሜት ትችያለሽ። አልፈልግም ከሱ ጋር ነው አልጠራሽ አልጠራሽ አይደለም። እሷ የፈለገ ሰው ለምንም ጦሮጦ ሳይገባም ጉዳይ አይደለም። አይጠቅሰኝም። ገባ አይደለ? እሺ ከሱ ጋር ላውራበት። ታውራለህ ከሱ ጋር ላውራበት። እኔ ማድረግ ያለብኝን መወሰን ያለብኝን ነገር በራሴ መንገድ ወስናለሁ እኮ ወስናለሁ። እንዴት እንደማደርግ ደግሞ አሳይሻለሁ። ገባሽ? ዝም ስላልኩሽ ነው ስላከበርኩሽ የልጄ እናት ነሽ ብዬ ስላለፍኩሽ ነው አይደለ? በዚህ ልክ አናቴ ላይ ለመውጣት የሞከርሽው ችግር የለውም። በጣም ነው እንዴ እኮ ችግር የለውም አልኩሽ እኮ በቃ ሜት ትችያለሽ። እሺ ከይቅርታ ጋር ሂጂልኝ። ምንም እንድታወሪ አልፈቅድልሽም። በደንብ ነው እንጂ ማውራው ማን አንተ ብቻ እንድታወራ ፈቀደልህ? ሲጀምር ካንተ ጋር አወራው ምን ይጨምርብኛል? ምን ይቀንስብኛል? ባይ መልካም እድል። በደንብ ፈልጓት። እሺ ኤፍሬም አንድ ምክር ልምከርህ፣ እንደ ወንድም እንደ ታላቅ ማለት ነው። ማንም ዙሪያ ላይ ያለ ሰዎች ማንም እንደማይጠቅሙ ልነግርህ እፈልጋለሁ። ምናልባት ዛሬ ላይ ስለምታስፈልጋቸው ኤፍሬም 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 እያሉህ ሊሆን ይችላል። ስምህን በጣም እንትን እያሉት ሊሆን ይችላል። ግን ደግሞ ማንም ሰው ዙሪያ ላይ ነገ አይኖርም። ምን ጠቅመህ እኛ ነን። እኔ ነኝ የምጠቅምህ የምሻለህ። ከሷ ደግሞ እኔ ነኝ የምበልጠው። ገባህ? በምንም። ስለዚህ እውነታውን ትክክለኛውን ነገር ለኔ መናገር ካለብህ ብትነግረኝ ነው ሞር የተሻለ የሚሆነው። አስረዳኝ በስነ ስርዓት ኤፍሬም። ከሁላችሁም ሴራ እንደሆነ አውቃለሁኝ። እጅ ነገር ውስጥ እነ ሜሪም ሁላቸውም እንዳሉበትም በደንብ ጠንቅቄ አውቃለሁኝ። ሲጀመር ደግሞ ሄርሜላ የትም ሄዳ አይደለም እናንተው ጋር ነኝ። እናንተ የሆነ ነገር አድርጋችኋታል። አላውቅም ምን እንዳስነካችኋት። ስለዚህ ትክክለኛውን ምላሽ ስጠኝ። በቃ ከዚህ በላይ እኔ ከእናንተም ጋር መታገል አልፈልግም። ምንም አውቀው ነገር የለም ስለ ሄርሜላ። አሁንም ቢሆን ነገር እሱ ሄርሜላን አላየኋትም። ከዛ ቀን በኋላ የዛን ቀን በስነ ስርዓት ነው እና ሰው የተለያየ ነው። ቻው ተባብለን የተለያየ ነው። ቤቷ ድርሻት ቻው ተባብለን ነው በሰላም የተለያየ ነው። አሁንም ደግሞ ስለ ሄርሜላ መጥፋት እኔ ምንም አውቀው ነገር የለም። ኤፍሬም ትክክለኛ ነገር እንዳልሰራ እኮ ጠንቅቀም ታውቃለህ። እሷን አግኝተህ በአካል ያወራሃት ነገር ምናምን ለእሷ ያሳያት ነገር ትክክል አይደለም። ማታምነኝ ከሆነ እኮ ባትጠይቀኝ ነው የሚሻለው። እውነቱን እንድትነግረኝ ነው። ሲቀጥል ደግሞ እየዋሸኝ እንደሆነ ያስታውቅብሃል ኤፍሬም። ለምን እንትን ነው የሚያስታውቀው? በደንብ ነው የሚያስታውቅብህ። እየዋሸኝ ነው። በቃ ትክክለኛ ውሸት እየዋሸኝ ነው ያለው። በቃ ውሸትም ሊሆን ይችላል ግን እኔ ጋር የለችም። አሁን አንተ ጋር ነች እያልኩ አይደለም። የት ነው ያደረጋችኋት ነው እያልኩ። የት እንዳለች አላውቅም። ነግረኝም የት እንዳለች አላውቅም። ሳላውቅ ነው እንዴ የምነግርህ? ታውቃለህ እንዴ? ባቅ መኖሩ ነግረህ ነበር። በደንብ ነው የምታውቀው። ሁሉንም ነው ታውቃለህ። ለኔም ለመደበቅም ለምንም ፈልገህ እንደሆነ አላውቅም፣ ግን ደግሞ በደንብ ጠንቅቀህ ታውቃለህ። እኔ እስካሁን ምንም አውቀው ነገር የለም። ሄርሜላ የት እንዳለች አላውቅም። ይሻላል እንደዚህ
እንዴ ምን ነው የሚሻለው? እኔ በማላውቀው ነገር ይሻላል ምናምን እኮ እኔና አንተ ነገር እንደዚህ ይሻላል። እኔ ምንም ማውቀው ነገር የለም። እንዴ በማላውቀው ነገር አለች ብዬ እንድነግርህ ነው የሚፈልገው? ምንም ማውቀው ነገር የለም እኮ አልኩ። ምን ትችላለህ? ችግር የለውም። አመሰግናለሁ። እሺ ቤተሰቦቼ፣ ለማንኛውም ይቅርታ። በጣም ምንም ነገር ማመንም አልቻሉም፣ መቀበልም አልቻሉም። ችግር የለውም። እኔ እንዴት እንደምላቸው ነው ያሳያቸዋለሁ። ችግር የለውም። እኔ አንድ እርምጃ መራመድ አቅቶኝ አይደለም። እሱም ወንድሜ ነው፣ እሷም እህቴ ነች በሚል ምንም ቢሆን ጥሩ ጊዜ ከሩታ ጋር አሳልፈናል በሚል ነው ነገሮቹን ዝም ያልኩት ማለት ነው። ስለዚህ ይሄ ነገር ደግሞ ማይገባቸው ከሆነ መረዳት ማይችሉ ከሆነ እኔም ደግሞ ከነሱ በላይ አንድ እርምጃ ተራምጄ አሳያቸዋለሁ እንጂ እኔ ለወድ ነገሩን ወደ ህግ ለፖሊስ ምናምን ወስጄ እንትን ማለት አቅቶኝ አይደለም። ግን ደግሞ ቢያንስ እስኪረጋገጥ እንኳን ተብሎ ወንጀለኛ የጠረጠርኳቸው ሰዎችን ለፖሊስ ባሳወቅ እስኪ ነገሩ እስኪጣራ ተብሎ መግባታቸው አይቀርም። ሳምንት 15 ቀን ሊታሰሩ ይችላሉ እነዚህ ሰዎች ማለት ነው። እና ቢያንስ ህፃን ልጅ አብሮት አለ ልጅ ከሷ ጋር ነው ብዬ ስላሰብኩኝ ነው ነገሮችን በዝምታ ለማለፍ የሞከርኩት ማለት ነው። ወይንም ፖሊስ ጣቢያ የሚያልኩበት ምክንያት ይሄ ነው። ግን ደግሞ በዚህ ልክ አውርቻቸው እነሱ ምንም የማይገባቸው እኔ ለነሱ በዚህ ልክ እያሰብኩኝ ምንም የማይገባቸው ከሆነ እኔም ደግሞ መሄድ ባለብኝ ልክ እሄድና እውነታውን አገኘዋለሁኝ። ሄርሜላም ትገኛለች እና ለማንኛውም ቤተሰቦቼ አመሰግናለሁኝ። መልካም ጊዜ ሆነላችሁ።